በሩን ዘጋችውና ፈቃዴን ካልፈጸሙልኝ ከኔ ጋር ዝሙት ካልፈጸሙ ጮኬ በግድ ደፈሩኝ ብዬ አዋርዶታለሁ አለቻቸው። ከኔ ጋር ናቸው። እኛ አባት ደንግጠው ደርቀው ቆሙ። ከዛ እቺ ሴት ምን ታረጋለች? መስኮቱን ዘጋችው። ትንሽ ቀዳዳዎች አሉ። ጨርቅ እያመጣች ቀዳዳዎቹን መድፈን ጀመረች። ምን እያረግሽ ነው አለ። ቀዳዳ እየደፈንኩ ነው። ለምን? ጎረቤቶቼ እንዳያዩ አለች። እኛ አባት ጥምጥም ጠምጥመው ነበር። ፈቱና አንቺ አሏት። ምን ላርገው አለች። በነካችሽ የፈጣሪንም አይኑን እሰሪልኛል። ከእግዚአብሔር ሸሸው ብለህ ስትሄድ እሱ ቀድሞ እዛ ይገኝ። ከእግዚአብሔር መሸሽ ይቻላል። እኛ ክርስቲያኖች፣ እኛ መንፈሳውያን፣ እኛ የቤተ ክርስቲያን ሰዎች፣ አገልጋዮች፣ መምህራን በመንፈሳዊ ሕይወታችን ዝለን ምንም የማያውቁ ያላቸው ሰዎች እኮ ለእኛ ምክር የሚሰጡበት ቀን አለ። እንዴ አንተ ካህን አይደለህ እንዴ? አንተ ዲያቆን አይደለህ እንዴ? አንተ ዘማሪ አይደለህ እንዴ? አንተ ሰባኪ አይደለህ እንዴ? ይሄ ካንተ አይጠበቅም የሚሉን ቀን አለ እኮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናት፣ የቤተ ክርስቲያን ምእመናን፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያቆየን፣ በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን ደስ አላችሁ። ያው ተመራቂዎች ትንሽ ኮራ ይላሉ። ለሁለት ነገር ነው እንኳን አደረሳችሁ ያልኩት። አንደኛው መንፈሳዊ ትምህርት ባያልቅም የመጀመሪያ መግቢያ የሆነውን ትምህርት ተምራችሁ ለመፈጸም ያበቃችሁ ዕለት ስለሆነ እግዚአብሔር ለዚህ ቀን ስላደረሳችሁ ስሙ የተመሰገነ ይሁን። ሁለተኛው ከነገ ጀምሮ የምንጾመው ጾም አለ አይደለም? ጾመ ምን ይባላል? የነነዌ ጾምም ከፊታችን አለና ለሁለቱም እግዚአብሔር እንኳን ሁላችን በሰላም አደረሰን። በሉቃስ ወንጌል ምዕራፍ 11 ከቁጥር 32 ላይ በሚገኘው ኃይለ ቃል መነሻነት ሁለቱንም አሁን ያነሳናቸውን ጉዳዮች አያይዘን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፋረዱታል። በዮናስ ስብከት ንስሐ ገብተዋልና እነሆ ከዮናስ የሚበልጥ በዚህ አለ ይላል። ከኔ ጋር በሉ፣ እነሆ ከዮናስ የሚበልጥ ከዚህ አለ። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 11 ከቁጥር 32 ላይ ነው። ክርስቶስ ባስተማረበት በዚህ ምዕራፍ ላይ ስለ ጸሎት እንዲሁም ምልክትን ስለሚጠይቁ ሰዎች ካስተማረ በኋላ ሁለት የብሉይ ኪዳን ክስተቶችን ጠቅሶ ተናግሯል። አንደኛው ንግሥተ አዜብ ተብላ የምትጠራው የሳባ ንግሥት የሰሎሞንን ጥበብ ለማየት ከምድር ዳርቻ ድረስ መጥታለች። ንግሥተ አዜብ በዚህ ትውልድ ላይ ተነስታ ትፈርድበታለች ካለ በኋላ ሁለተኛ የነነዌ ሰዎችም እንደዚሁ በዚህ ትውልድ ላይ ተነስተው ይፈርዱበታል። ምክንያቱም በዮናስ ስብከት ንስሐ ገብተዋልና ካለ በኋላ እነሆ ከዮናስ የሚበልጥ በዚህ አለ ብሎ ክርስቶስ ተናግሯል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ ጾመ ነነዌ ሁላችንም እንደምናውቀው በቤተ ክርስቲያናችን ከምንጾማቸው 7 አጽዋማት መካከል አንዱ ነው። የግድ ማንኛውም ኦርቶዶክሳዊ ክርስቲያን ሊጾመው የሚገባ ጾም ነው። የነነዌ ጾምን የምንጾምበት 2 መሰረታዊ ምክንያቶች አሉ። የመጀመሪያው የነነዌ ጾም የመዘጋጃ ጾም ነው። የነነዌ ጾምን ከጾምን በኋላ ከ10 ምናምን ቀናት በኋላ ሌላ ጾም ይገባል። የምን ጾም?
የአብይ ጾም። ስለዚህ ጾሙ ከመግባቱ በፊት ንስሐ ገብተን ታላቁን ጾም በንስሐ እንድንቀበለው ይቅርታ ጠይቀን እግዚአብሔርን ንስሐ ገብተን አብይ ጾምን ለተሻለ ትሩፋት ለተሻለ መንፈሳዊ እድገት እንድንጠቀምበት ቤተክርስቲያናችን ቀድማ ለማስታወሻ የነነዌ ጾምን አስቀድማለች። ስለዚህ ነነዌ ማለት ልክ ምግብ የሚበላ ሰው መጀመሪያ ምግብ ከመብላቱ በፊት ሆዱን የሚያለሰልስ የምግብ ፍላጎቱን የሚጨምር ነገር ይበላል አይደል? በእርግጥ እኛ ሀገር እንደዚህ የሚባል ነገር የለም። ረሃብ ነው አይደለ? የምግብ ፍላጎት ረሃብ ነው። ግን ከምግብ በፊት ስታርተር የሚባል ነገር አለ። ከአብይ ጾም በፊት መንፈሳዊ ፍላጎታችንን የሚከፍትልን የሚያነሳሳልን ጾም ከጾም በፊት የተዘጋጀ ጾም ነው የነነዌ ጾም። ይሄ መጀመሪያው ምክንያት ነው። ሁለተኛው ግን የነነዌ ሰዎች ኃጢአታቸው በዝቶ እግዚአብሔርን አሳዘኑ፣ ቁጣውን ቀሰቀሱ። እግዚአብሔር አዘነ። ነነዌ በ3 ቀን ትገለበጣለች አለ። የነነዌ ሰዎች ይህንን አዋጅ ሲሰሙ እንባቸውን አፍስሰው ማቅ ለብሰው አመድ ነስንሰው ራሳቸውን አዋርደው ንስሐ ገቡ። ንስሐ መግባታቸውን ሲያይ እግዚአብሔር አይ የለም እኔ አንዴ ተናግሬያለሁ፣ የተናገሩት ከሚጠፋ የወለዱት ይጥፋ አላለም። መመለሳቸውን ሲያይ ትንቢቱን ትቶ የእግዚአብሔር የሚያናግራቸው ትንቢቶች ሁለት አይነት ነው። የማይቀየር ትንቢት አለ፣ የሚቀየር ኮንዲሽናል ፕሮፌሲ እና አንኮንዲሽናል ፕሮፌሲ ይባል። እግዚአብሔር ሰማይና ምድር ያልፋል ያለውን ትንቢት አይቀየርም። ሰማይና ምድር ጸባያቸውን ቢያሳምሩም ሰማይና ምድር ያልፋል። ኃጢአትን በተመለከተ ግን የሰው ልጅን ድህነት በተመለከተ ትጠፋለህ ስላለ እግዚአብሔር አያጠፋም። ይቅር በለኝ ካልከው ምን ይልሃል? ይምርሃል። ስለዚህ ለነነዌ ሰዎች ምህረት ያደረገበት ጾም ነው ይሄ ጾም። ስለዚህ አሁን የኛ ኃጢአት ከነነዌ ሰዎች ቢበዛ ነው እንጂ ያንሳል? አያንስም። 120 ሺህ ሰዎች ናቸው የነነዌ ሰዎች፣ እኛ 120 ሚሊዮን ነን። የነነዌ ሰዎች ቢሰሙ ጆሮአቸውን የሚይዙበት ኃጢአት እየሰራ ነው። ብንበልጣቸው እንጂ አናንስም። ስለዚህ ለነሱ የተደረገ ምህረት ለኛ ያስፈልጋል አያስፈልግም? ያስፈልጋል። ስለዚህ ቤተክርስቲያናችን ለነነዌ ሰዎች ያደረከውን ምህረት አድርግልን፣ ኃጢአታችን ከነነዌ ሰዎች በልጧል በዝቷል፣ ለነሱ ያደረከውን ይቅርታ ለኛ አድርግልን ስትል ቤተክርስቲያናችን እነዚህን 3 ቀናት እንድንጾም አዛለች። ይህንን ጾም ጾመን ለመጠቀም ያብቃን። ወደ ትንቢተ ዮናስ ልመልሳችሁ። እንግዲህ የነነዌ ጾም 4 ምዕራፍ ባለው በነቢዩ በዮናስ በተጻፈው በትንቢተ ዮናስ ላይ ይገኛል። በጣም አጭር ከሚባሉ የትንቢት መጽሐፍት አንዱ ነው። 4 ምዕራፎች ብቻ ነው ያሉት። የመጀመሪያው ምዕራፍ ላይ የምታገኙት እግዚአብሔር ወደ ዮናስ መልእክትን ሲልክ ነው። እንግዲህ ዮናስ ከነቢያት መካከል አንዱ ነው። አባቶቻችን ዮናስ ማለት ርግብ ማለት ነው ይላሉ፣ የዋህ ማለት ነው ይላሉ። በእውነትም እስመ ስሙ ይመርሖ ሀበ ግብሩ ይላሉ አባቶቻችን። ስሙ ወደ ስራው ይመራዋል። እና ዮናስ ህይወቱን ስታዩት በጣም የዋህ ሰው፣ በጣም የዋህ ነው። ዮናስ ከትንቢተ ዮናስ በፊት መጽሐፍ ቅዱስ ላይ 2 ቦታ እናገኘዋለን። አንደኛው ሁለተኛ ነገሥት ምዕራፍ 14 ላይ ትንቢት ተናግሯል ስለ እስራኤል። ነቢዩ ዮናስ የአማቴ ልጅ እንዲህ ብሎ ትንቢት ተናገረ ተብሎ ተጽፎ ታገኛላችሁ። ሁለተኛ ስሙ ሳይጠቀስ ደግሞ በዮናስ ላይ የተደረገ ተአምር ታሪክ ተጽፏል በመጽሐፈ ነገሥት አንደኛ ነገሥት ምዕራፍ 17 ላይ ኤልያስ የተባለው የእግዚአብሔር ነቢይ በረሃብ ዘመን ወደ አንዲት ሴት ቤት ተጠግቶ ተቀምጦ ነበር ይላል። 6 ወር ያህል ቆየ። ኤልያስ ወደ ቤቷ ሲገባ በሱ መግባት ምክንያት እግዚአብሔር የዚህችን ሴት ቤት ባረከላት። ቤቷ ውስጥ ያለው ዱቄት በጣም ትንሽ ነበረ። በኤልያስ መግባት ግን ኤልያስ ባርኮት ዱቄቱ በረከተ። 6 ወር ተመገቡት ይላል። በዚህ መሃል ላይ ግን ተአምር ያደረገላት ይቺ ሴት አንድ ሕፃን ልጅ ነበራት። ይህ ሕፃን ልጅ ድንገት ሳይታመም ምንም ሳይሆን ሞተ። ሕፃኑ ሲሞት በጣም ደነገጠች። ቤቷ ያለው የእግዚአብሔር ሰው ነው፣ ጻድቅ ነው ኤልያስ። ድንገት ልጇ ሲሞት ወደ ኤልያስ መጣችና ምን አለች? የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴን ለእግዚአብሔር ነግረህ ልጄን ልትገድል ነው ወይ የመጣኸው አለች። ማለት ባንተ መምጣት ልጄ ከሞተ ኃጢአቴን ለእግዚአብሔር ነግረህብኝ ነው። ምን ነው ምን አረኩ አለችው። ይህን ጊዜ ኤልያስ ወደ እግዚአብሔር አለቀሰ። ጌታ ሆይ
ትቀልበኝ ትመግበኝ የነበረችውን እቺ ሴት ለምን አሳዘንካት? ጸለየ፣ ይህን ልጅ ከሞት አስነሳው ይላል። ኤልያስ ከሞት ያስነሳው ይህ ልጅ ነቢዩ ዮናስ ነው። አሁን የምናወራው ዮናስ ማለት ነው። እና መልእክት ተናገር የተባለው ሕፃን ሆኖ በነቢዩ በኤልያስ እጅ ከሞት የተነሳ የዋህ የሆነ ጻድቅ የሆነ ነቢይ ነው። ብዙ ጊዜ አሁን ዮናስ የሚለው ታሪክ ሲተረክ ብዙ ሰው ፈገግ ይላል። ለምንድነው? ታሪኩ ላይ ስታዩት ዮናስ የተሳለው እግዚአብሔርን ባለመታዘዝ ከእግዚአብሔር በመሸሽ መጨረሻ ላይም ከእግዚአብሔር ጋር ተጣልቶ ሲታረቅ ነው የምናገኘው። እና ዮናስን እንደዚህ አድርገን ካሰብነው በጣም ተሳስተናል። ለምን መሰላችሁ? ይሄ ታሪክ ዮናስ ከእግዚአብሔር የሸሸበት ታሪክ፣ ከእግዚአብሔር የተጣላበት ታሪክ የተፈጸመው ለ3 ቀን ነው። ለስንት ቀን? ግፋ ቢል ለ1 ሳምንት ነው። የዮናስ የሕይወት ታሪክ ግን ይሄ ብቻ አይደለም። ከዚያ በፊት ብዙ መልካም ነገር አለው። ከዛ በኋላ ብዙ መልካም ነገር አለው። የተጻፈልን ግን የሆነ ሳምንት ላይ የሰራው ስህተት ነው። እና ይህንን የጻፈው ደግሞ ይህንን ስህተት የጻፈው ማን ነው? አይሰማም። ራሱ ዮናስ የራሱን ድክመት። አሁን ብዙ ጊዜ በሀገራችን ታትመው የምናነባቸው ግለ ታሪኮች አሉ። ሰዎች የራሳቸውን የሕይወት ታሪክ ይጽፋሉ አይደል? ሲጽፉ ጥሩ ጥሩን ነው ወይስ መጥፎ መጥፎን ነው የሚጽፉት? መልሱልኝ። መጥፎ መጥፎ ነው ወይስ ጥሩን ነው? ጥሩን ነው የሚጽፉት። መጥፎ ከጻፉ የሌላ ሰው ነው። መቼስ በሕይወቴ ብዙ ምቀኞች ያጋጥመውኛል። ከነሱ መካከል ብለው ስለ ሌሎች ሰዎች መጥፎ ያወራሉ፣ ራሳቸውን ግን ጻድቅ አድርገው ነው የሚያወሩት። ዮናስ እርሙን ቢሳሳት፣ እርሙን ከእግዚአብሔር ቢጣላ የ1 ሳምንት ድክመቱን ለእኛ መማሪያ ይሆናችሁ ብሎ ጻፈ። አሁን ዮናስ ሲባል ፈገግ እንላለን፣ የምናስታውሰው ድክመቱን ብቻ ነው። ግን ጻድቅ ሰው ነው። ከብዙ ጽድቁ መካከል ግን አንዱ ድክመቱን በአደባባይ መማሪያ ይሁን ብሎ መጻፍ። ይሄ ቀላል ነገር አይደለም። ራሱን አላመጻደቀም። እና ወደ ታሪኩ ስመጣ ነቢየ እግዚአብሔር ዮናስ ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የክፋታቸው ጩኸት ወደፊቴ ወጥቷልና ለእነርሱ ስበክ ብሎ እግዚአብሔር ነገረው ይላል። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይሸሽ ዘንድ ተነሳ ይላል። እግዚአብሔር ያለው ምንድን ነው? ወደ ነነዌ ሄደህ ስበክ ነው ያለው። ዮናስ መስበክ አልፈለገም። ለምንድን ነው መስበክ ያልፈለገው? የመጀመሪያው ምክንያት የተርሴስ ሰዎች፣ የነነዌ ሰዎች አህዛብ ናቸው። አህዛብ ማለት ምን ማለት ነው? በእግዚአብሔር አምላክነት ምን አይሉ? አያምኑ። ወደማያምኑ ሰዎች ሄደህ አስተምር ነው ያለው እግዚአብሔር። ከፋው። እኔ ነቢይ ሆኜ የተሾምኩት በቤተ እስራኤል ነው። እንዳገለግል የተመደብኩት በእስራኤል ነው። እንዴት ወደማያምኑ ወደ ጣዖት አምላኪዎች ሄደ ስበክ ይለኛል? መጀመሪያ ያስከፋው ሰዎቹ ሃይማኖት የሚባል ነገር ስለሌላቸው። ሁለተኛው ቅዱስ ኤፍሬም ሶርያዊ ስለ ነነዌ ሰዎች ታሪክ የደረሰው ድርሳን አለ። በዚያ ድርሳን ላይ ሲያብራራ ምን ይላል? በዛ ሰዓት እስራኤላውያን በኃጢአት ተዘፍቀው ነበር። የእግዚአብሔር ሀገር የተባለች ቅድስት ሀገር ኢየሩሳሌም እስራኤል በኃጢአት ተዘፍቃ ነበር። ስለዚህ ወገኖቹ በኃጢአት ተጨማልቀው ባለበት ሰዓት እግዚአብሔር ንስሐን ስበክ ያለው ወዴት ሀገር ሄደ ነው? ወደ አህዛብ። ስለዚህ የገዛ ወገኖቹ በኃጢአት እየተበላሹ እያየ እሱ እያበሳጨው ባለበት ሰዓት አህዛብን ሄደ ስበክ መባል በጣም ከባድ። ሶስተኛው የነነዌ ሰዎች ወይም አብዛኞቹ አህዛብ የእስራኤል ጠላቶች ናቸው። ወደ ጠላት ሀገር ሄደ ስበክ ነው የተባለ። ስለዚህ ከዘርም አኳያ ያስከፋዋል። ዮናስ ደስ አላለው፣ አልጣመውም። ስለዚህ ተሳፈረና ወደ ተርሴስ የምታልፍ መርከብ አገኘ ይላል። ከእግዚአብሔር ፊት ኮብልሎ ከእርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደዚያ ገባ ይላል። ገንዘብ ከፍሎ ተሳፈረ በመርከብ። ከማን ሊሸሽ? ከእግዚአብሔር። ሰው መሸሽ የማይችለው ነገር ቢኖር እግዚአብሔር። ከእግዚአብሔር እንኳን ከእግዚአብሔር ቀርቶ ማለት ነው ከብርሃንና ከጨለማ ከሰማይና ከምድር መሸሽ እንችላለን? አንችልም። ሰው ከብርሃን ከሸሸ ምን ውስጥ ነው የሚገባው? ጨለማ ውስጥ። ከብርሃን ከሸሸ ከጨለማ መሸሽ አትችልም። ከምድር ከሸሸ ከሰማይ መሸሽ አትችልም። ለዚህ ነው እግዚአብሔር በመካከላችሁ ብርሃንንና ጨለማን ሰማይንና ምድርን ምስክር አድርጌያለሁ ይላል። ከነዚህ ከሁለቱ መሸሽ አንችልም። ከፀሐይ መሸሽ አንችልም። ከፀሐይ ብትሸሽ ጨረቃ ትከተላለች። ብርሃንን ብትሸሽ ጨለማ ይከተላል። ጨለማ ውስጥ ብትገባ
እስመ ጽልመትኒ ይጸልም በኀቤከ ጨለማን ባንተ ዘንድ አይጨልምም ይላል። ከእግዚአብሔር መሸሽ አይቻልም። አንድ አባት ምን አሉ መሰላችሁ? አንዲት ሴት ከቤቷ አስገብታ መነኩሴ ናቸው፣ አባት ናቸው፣ ጸሎት ያርጉልኝ ትልና እቺ ሴት ለካ በዝሙት የምትተዳደር ነች። ከቤቷ ከገቡ በኋላ በሩን ዘጋችውና ፈቃዴን ካልፈጸሙልኝ ከኔ ጋር ዝሙት ካልፈጸሙ ጮኬ በግድ ደፈሩኝ ብዬ አዋርዶታለሁ አለቻቸው። ከኔ ጋር ናቸው። እኛ አባት ደንግጠው ደርቀው ቆሙ። ከዛ እቺ ሴት ምን ታረጋለች? መስኮቱን ዘጋችው። ትንሽ ቀዳዳዎች አሉ፣ ጨርቅ እያመጣች ቀዳዳዎቹን መድፈን ጀመረች። ምን እያረግሽ ነው አሏት። ቀዳዳ እየደፈንኩ ነው። ለምን? ጎረቤቶቼ እንዳያዩ አለች። እኛ አባት ጥምጥም ጠምጥመው ነበር፣ ፈቱና አንቺ አሏት። ምን ላርገው አለች። በነካችሽ የፈጣሪንም አይኑን እሰሪልኛል። የእግዚአብሔር አይን ይታሰራል? አይታሰራም። እስመ አይነ ሰብ ያፈርሆሙ የሰው አይን ያስፈራቸዋል፣ የእግዚአብሔር አይን ከብዙ ሺህ ፀሐይ በላይ እንደሚያበራ አያውቁም ይላል። ቀኝህ ትመራኛለች ነው የሚለው። ከእግዚአብሔር ሸሸው ብለህ ስትሄድ እሱ ቀድሞ እዛ ይገኝ። ከእግዚአብሔር መሸሽ ይቻላል። እና ዮናስ ከእግዚአብሔር ሊሸሽ ገንዘብ ከፍሎ፣ እንግዲህ ኃጢአት እኮ ገንዘብ ያስከፍላል ታውቃላችሁ። ጽድቅ ነው እንጂ በነፃ፣ ንስሐ ነው እንጂ በነፃ፣ ቁርባን ነው እንጂ በነፃ፣ ስካር ገንዘብ ያስወጣል፣ ዝሙት ያስወጣል፣ ጭፈራው ገንዘብ ያስወጣል። እና ዮናስ ገንዘብ ከፍሎ መርከብ ውስጥ ተሳፈረ። እግዚአብሔርም በባህሩም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱ እንድትቀልላቸው በውስጧ የነበረውን ዕቃ እያነሱ ወደ ባህሩ ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ተኝቶ ያንኮራፋ ነበር ይላል። በጣም የታደለ ሰው ነው። እነሱ ተጨንቀው ዕቃ እያወጡ ይጥላሉ፣ እሱ ምን እያደረገ ነው? ተኝቷል። ይህን ጊዜ መጡና ምን አሉት? ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያድነን ዘንድ ተነስተህ አምላክህን ጥራ። እስኪ በሉ ተነስተህ አምላክህን ጥራ። እነማን ናቸው ያሉት? አሕዛብ። ተነሳና አምላክህን ጥራ። አንዳንዴ እኮ እኛ ክርስቲያኖች፣ እኛ መንፈሳውያን፣ እኛ የቤተ ክርስቲያን ሰዎች፣ አገልጋዮች፣ መምህራን በመንፈሳዊ ሕይወታችን ዝለን ምንም የማያውቁ ያላቸው ሰዎች እኮ ለኛ ምክር የሚሰጡበት ቀናል። እንዴ አንተ ካህን አይደለህ እንዴ? አንተ ዲያቆን አይደለህ እንዴ? አንተ ዘማሪ አይደለህ እንዴ? አንተ ሰባኪ አይደለህ እንዴ? ይሄ ካንተ አይጠበቅም ሚሉን ቀን አለ እኮ። አሕዛብ መከሩት ለዮናስ፣ ተነሳና አምላክን ጥራ፣ ጸሎት አስተማሩት። ዮናስ ይህን ጊዜ እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እንድናውቅ ዕጣ እንጣጣል ተባባሉ። ምን አይነት አሕዛብ ናቸው! የሚገርሙ ናቸው። ዮናስን ለጸሎት ከመከሩት በኋላ ይሄ ነገር የመጣብን ማዕበሉ የመጣብን በማን ኃጢአት ነው ብለው ዕጣ እንጣጣል አሉ። በጣም ይገርማል። እነዚህ ሰዎች አሕዛብ ናቸው፣ እግዚአብሔርን አያምኑም። ግን ይሄ መቅሰፍት የመጣው በኃጢአት ነው ብለው ያደረገው ግን በማን ኃጢአት ነው ብለው እስቲ እንጣጣል። አሁን እኛ እንደዚህ አይነት ነገር እኮ ከማሰራ ቆምን ቆይታል። አሁን ሰሞኑን መንቀጥቀጥ ነበር አልነበረም? መልሱልኝ። በማን ኃጢአት ነው መሬቱ የተንቀጠቀጠው? በዓለም ሙቀት መጨመር ነው። ጉግል ነው የምናረው። 0.5 ዛሬ ተንቀጠቀጠ። በስመ አብ። እናንተ ጋር ተንቀጥቅጧል ነው የምንባባለው እኮ። በእኔ ኃጢአት ነው የሚል ሰው አለ? የለም። ጎርፍ ቢመጣ፣ እሳት ቢዘም፣ ጦርነት ቢሆን፣ በሽታ ቢሆን፣ ወረርሽኝ ቢሆን በኃጢአታችን ነው የሚል ሰው እኮ የለም። በእኛ ኃጢአት ነው ስትል ራሱ ስድብ ነው የሚያከናንብ ሰው። የራስ ኃጢአት ሊሆን ይችላል። እኛ ምንምና ራስን ቻል ነው የሚል ሰው። እነዚህ ሰዎች ግን ዕጣ ተጣጣሉ። ዕጣ እየተጣጣሉ እያለ ዕጣው በዮናስ ላይ ወደቀ ይላል። እግዚአብሔር ያሳያቸው። መርከበኞች ናቸው፣ ነጋዴዎች ናቸው። መርከብ ውስጥ በጣም ውድ ዕቃ ይዘው ነው የገቡት፣ ሊሸጡ ሊነግዱ። በማዕበሉ ምክንያት ውድ ዕቃቸውን አውጥተው ምን አረጉ? ጣሉ። ግን ማዕበሉ አልቆመም። መጨረሻ ላይ ዕጣ ጥለው በማን ኃጢአት ነው ብለው ሲያስቡ ማን ላይ ወደቀ? ዮናስ ላይ ወደቀ። ያንን የመሰለ ብዙ ዓመት የለፉበትን ንብረት አውጥተው የጣሉ በማን ጦስ ነው? ምን የሚያደርጉት ይመስላችኋል? እግሩን ያዝልኝ ነው አይደል ምንለው? እኛ ብንሆን አንስተን ኖረውረዋል። እነሱ ግን አላረጉት። ቀረቡትና ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን አሉት። ስራህ ምንድን ነው? ከወዴት መጣህ?
ወገንስ ምንድነው አሉት። ዕጣ ወጥቶብሃል፣ አንተ ኃጢአተኛ ሰው ነህ፣ ካንተ ውጪ ሌላ ችግር የለም ብለው ሊቀጡት አልፈለጉ። እባክህ ንገረን ከኔ የመጣው አሉት። እርሱም እኔ ዕብራዊ የእግዚአብሔር ባሪያ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ ስለነገራቸው አውቀዋልና ፈርተው ያደረከው ምንድነው አሉት። ባህሩ መታወክ ጀመረ፣ ማዕበሉ መጨመር ጀመረ። ምን አሉት መጨረሻ ላይ? ባህሩ ጸጥ ይልልን ዘንድ ምን እናድርግብህ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህሩ ጣሉኝ፣ ባህሩ ጸጥ ይልላችኋል አላቸው። ጣሉኝ፣ አውጡና መርከቧ ሰላም እንድትሆን አውጡና ጣሉኛል። አንስተው ጣሉት አይልም መጽሐፍ ቅዱስ፣ በደንብ ይዩት። ሰዎቹ ግን ወደ ምድር ሊመለሱ አብዝተው ቀዘፉ። ይህን ሰውዬ ባህር ውስጥ ከመጣል ጉዞው ይቅርብንና ወደ ሀገራችን ምን እንበል እንመለስ። አህዛብ የሚያስገርም ቸርነት አደረጉልን ይላል ሉቃስ በሐዋርያት ሥራ ላይ። እነዚህ ናቸው በእውነት አህዛብ አስገራሚ ቸርነት ያሳዩ። ዮናስን ባህር ውስጥ ከመወርወር እንመለሳሉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ሁሉም አንድ ላይ ሆነው ወደ እግዚአብሔር ጮኹ፣ ወደ አምላካቸው። አቤቱ አንተ እንደወደድክ አድርገሃልና በዚህ ሰው ነፍስ አታጥፋን፣ ከዚህ ሰው ደም ንጹሕ ነን አሉ ይላል። ከዚያም ዮናስን አውጥተው ከባህሩ ጣሉት፣ ባህሩም ከመናወጹ ጸጥ አለ ይላል። በጣም ይገርማል። ዮናስ ባህር ውስጥ ገባ። ምን ተማምኖ ነው ባህር ውስጥ ጨምሩኝ አለው? ባህሩን የፈጠረው ማን ነው? ምንም ችግር የለውም። እኔ መርከብ ውስጥ ስገባ ማዕበል አስነስቶ ጉዞዬን እያቋረጠ ያለው ማን ነው? ስለዚህ ባህር ውስጥ ጨምሩኝ፣ ችግር የለውም። እዛም ውስጥ ያለው ማን ነው? እግዚአብሔር ነው። ያውቀዋል አምላኩ። አንተ ከኔ ጋር ነህና ክፉን አልፈራም እንዳለው ዳዊት የትም ብትገባ ከእግዚአብሔር ጋር ካለ ችግር የለውም። ጣሉኝ አለ። እምነት ሲኖር በነገራችን ላይ ባህር ውስጥም ብትገባ እሳት ውስጥም ብትገባ ችግር የለውም። 3 ደቂቃ እሳት ውስጥ ጣለን ችግር የለውም። ግን ባንድን እንኳን አምላካችን አይደለም እንዳትል ነው። ዮናስም ጣሉኝ አለ፣ ጣለው። ወዲያውኑ ማዕበሉ ጸጥ አለ ይላል። ከመርከቧ ሲጣል ማዕበሉ ጸጥ አለ። ይህን ቃል ሳነብ ምን ትዝ ይለኛል? ቅዱስ ጎርጎርዮስ ዘኑሲስ የሚባል ሊቅ አለ በቤተክርስቲያናችን እና ቤተክርስቲያን በጣም ስትታወቅ እሱ በፕትርክና መንበር ላይ ነው የነበረው እና ፓትርያርክ ሆኖ ከፍተኛ ጸብ ሲነሳ ምን አለ መሰላችሁ? እኔ ልውጣላት ለመርከቧ አለ ለቤተክርስቲያን እኔ ልውጣና ገዳም ልግባ፣ እኔን አውጡና ጣሉኝ፣ ቤተክርስቲያን ሰላም ታገኛል። ምናልባት ቤተክርስቲያን እየታወከች የሆነው መርከቢቱ እየታወከች የሆነ በእኔ ኃጢአት ይሆን ብሎ ማሰብ ያስፈልጋል። ሰላም እያጣን ያለ ነው በማን? በእኔ ነው። እኔ ከሆነ እኔ ልውጣና እሷ ሰላም ትሁን አለ ዮናስ። ለማንኛውም ዮናስ መርከብ ውስጥ ገባ። 3 ነገሮች ነግሬያችሁ አጠቃልላለሁ። ዮናስ መርከብ ውስጥ ሲገባ እግዚአብሔር አሳ አንበሪ ያዘጋጀ። ዮናስም አሳ አንበሪ ሆድ ውስጥ ገባ። ተመልከቱ፣ ባህሩንም የብሱንም የሚያዘው ማን ነው? እግዚአብሔር። ዮናስ አልታዘዝ ብሎ ከእግዚአብሔር ሸሸ። አሳዎች ግን ይታዘዛሉ ለእግዚአብሔር። ውሃ ግን ይታዘዛል ለእግዚአብሔር። ማዕበሉ ግን ይታዘዛል። ከዮናስ ያልተገኘ ታዛዥነት ከባህሩ ከግዑዙ ነገር ተገኘ። አሳ አንበሪው ዮናስን ዋጠው። ሆድ ውስጥ ገብቶ 3 ቀንና 3 ሌሊት አደረ። አቤት ተረት ነው እንደምታወሩት ይላል አንዳንድ ሰው። አሳ ሆድ ውስጥ እንዴት ሰው ሊገባ ይችላል? አሳ ነባሪ ሆድ ውስጥ ሰው ገብቶ እንዴት ሊያድር ይችላል? ምን እንዴት ሊተነፍስ ይችላል? እንደዚህ ሳይንቲፊካሊ ሊያው ካልክ በጣም ትሳሳታለህ። አንድ አባት ምን አሉ መሰላችሁ? እንዴት አሳው ውስጥ ሰው ገብቶ ሊያድር ይችላል ሆድ ውስጥ? የማ አይሆንም ሲላቸው ምን አሉ? እያወራን ያለነው ስለ እግዚአብሔር ከሆነ አይደለም አሳው ዮናስን ዋጠው ቀርቶ ዮናስ አሳውን ዋጠው ቢባል አምናለሁ። አሳ ነባሪውን ዋጠው ቢባል ለእግዚአብሔር ምንም የሚለው የለም፣ የሚሳነው ነገር የለም። ዮናስ እዛ አሳ ነባሪ ሆድ ውስጥ ሆኖ ጸሎት ጸለየ። የሚያምር ድንቅ የሆነ ጸሎት። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኩ። እግዚአብሔር በህይወታችን ውስጥ አንዳንድ መከራዎች ውስጥ የሚያስገባን ጸሎት ሊያስተምረን ነው። መከራ የጸሎት ትምህርት ቤት ነው። ስርዓትህን እማር ዘንድ በሉ እስኪ። ያስጨነከኝ ለመልካም ሆነልኝ። አዎ እግዚአብሔር የሚያስጨንቀን ለመልካም፣ የሚቀጣን ለመልካም ነው። ቅዱስ ጳውሎስ ምን ይላል? ወላጆቻችን ለጥቂት ጊዜ ይጠቅማል ብለው ባሰቡት ነገር ዱላ ይዘው ይገርፉናል፣ ይቀጡናል።
እግዚአብሔር ግን አለ ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ከምኑ እንድንካፈል? ከቅድስና። ተቀደሱ ብሎ ነው የሚቀጣን። አቤት መከራ እኮ ስንቱን ሰው አስተካከለው። ህመም ስንቱን ሰው አስተካከለው። እግዚአብሔር የለም ያሉ በመከራ አውቀውታል። ዮናስ ከእግዚአብሔር ሸሸ። አሳ አንበሪ ሆድ ውስጥ ሲሆን ግን ተንበርክኮ ጸለየ። ድንቅ የሆነ ጸሎት ወጣ። በመከራ ውስጥ የሚገኙ ጸሎቶች እጅግ የተደነቁ ናቸው። ከዚህ በኋላ ዮናስ በሶስተኛው ቀን አሳ አንበሪው እኔ በጣም ይገርመኛል። እኔ እንደ ሰባኪ ከሀገር ሀገር ተንቀሳቅሰን ብዙ ቦታ ሄደናል። በአውቶቢስ ሄደናል። እዚህም ያሉ አገልጋዮች በአውቶቢስም በአውሮፕላንም በባቡርም ተሳፍረን አገልግለን። በአሳ ተሳፍሮ ያገለግላል። በአሳ አንበሪ ተፍቶት ያገለገለ ሰባኪ እሱ ብቻ ሄዶ በጣም እኔ አሳ አንበሪውንም አደንቀዋለሁ። ማለት ቦታውን አውቆ አድራሻው አውቆ ነነዌ ጋር ወስዶ ተፋው። አሁን ዮናስ ሊሰብክ የመጣው ደስ ብሎት ነው ወይስ ደስ እያላለው? ደስ አላለው። በግድ ነው፣ ተተፍቶ ነው። ተገፍትሮ እንደመጣ ስበክ ተብሏል። ምንድነው ስብከቱ? ነነዌ በ3 ቀን ትጠፋለች። በስንት ቀን? በ3 ቀን ትጠፋለች የምትለዋን ስብከት ለመስበክ ዮናስ የ1 ቀን መንገድ ገባ ወደ ነነዌ ይላል። የስንት ቀን መንገድ? ለምን ይመስላችኋል የ1 ቀን ብቻ የገባው? የ1 ቀን ገብቶ ትጠፋለች ብሎ ሲመለስ ስንት ቀን ይፈጅበታል? 1 ቀን። 3ኛው ቀን ሳይደርስ ሴፍቲ ዞን ላይ ነው የሚሰብከው። ገብቷችኋል? ሪስኩና በደንብ አይቶ ማለት ነነዌ እንድጠፋ ጥርጥር የለውም፣ ፍላጎትም አለው። በኋላ ላይ እናየዋለን። ስለዚህ የ1 ቀን መንገድ ገባና እንደው ራሱን አደጋ ላይ በማይጥል ቦታ ላይ ቆሞ ነነዌ በ3 ቀን ምን ትላለች? ትጠፋለች። በጣም የሚገርመው ከጫፍ እስከ ጫፍ ያሉ የነነዌ ሰዎች ይህንን ስብከት ሰምተው ንስሐ ገቡ። ምን የሚለውን ስብከት እስቲ አንዴ ስብከቱን እንድገመው ረጅም ስላልሆነ። ነነዌ በ3 ቀን ትገለበጣለች። አሁን ይሄ ስብከት ንስሐ ያስገባል። ማን ነው የሚገለብጣት? መቼ ነው የምትገለበጠው? ለምንድን ነው የምትገለበጠው? ምን ስላጠፋ ነው የምትገለበጠው? የለውም ስብከቱ ላይ ርዕስ የለው፣ ሰላምታ የለው፣ መግቢያ የለው። ነነዌ በ3 ቀን ትገለበጣለች። እጅግ ተናግሮ ህዝቡ ንስሐ ገቡ። ምን አይነት ህዝብ ነው? በዮናስ ስብከት ንስሐ ገብተዋል አለ ክርስቶስ። እንደው ደህና ስብከት መስሏችሁ ሄዳችሁ ስታዩት ትገለበጣለች ነው ያለው። አሁን እኔ መሀል አዲስ አበባ ፒያሳ ላይ ቆሜ አዲስ አበባ በ3 ቀን ትገለበጣለች ቢል ምንድን ነው የሚሆነው? አንተው ነው ይገለብጥ ነው የምትሉኝ ወይ ሌላ ነገር ነው? ዮናስ ግን በአንድ አረፍተ ነገር እግዚአብሔር ያሳያችሁ ጣዕም የለውም። ቅዱስ ኤፍሬም ሶርያዊ ምን ይላል? ስብከቱ ውበት የለውም። ለንግግሩ አልተጨነቀም። የላከው ማን እንደሆነ አልተናገረም። እግዚአብሔር የሚባል አምላክ አለ፣ እኔ የመጣሁት ከእስራኤል ነው፣ እሱ ኃያል አምላክ ነው፣ ከግብፅ ህዝቡን ያወጣ ነው አላለም። ነነዌ በ3 ቀን ትገለበጣለች። እነሱ ስብከቱን አይደለም ያዩት፣ ራሳቸው በአንድ አረፍተ ነገር ንስሐ ገቡ። እኛ ስንት ቀን ተሰብከናል? ስንት ስብከት ተሰብከን? ስንት ተምረናል? ንስሐ ግቡ ሲባል ስንት ከንፈር መጠና? እነሱን የሰበከው ዮናስ፣ ለኛ የሰበከው ግን ክርስቶስ ነው። የነነዌ ሰዎች በዚህ ትውልድ ላይ ተነስተው ይፈርዱበታል ካለ በኋላ ክርስቶስ ምን አለ? በዮናስ ስብከት ንስሐ ገብተዋልና ይልና ምን ይላል? ከዮናስ የሚበልጥ ከዚህ አለ። ከዮናስ የሚበልጠው ክርስቶስ ነው በዚህ መድረክ ላይ እየተናገረ ያለው፣ እኛ አይደለም። ከዮናስ የሚበልጥ ዮናስ የክርስቶስ ምሳሌ ነው። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት አደረ። ክርስቶስስ በመቃብር 3 ቀንና 3 ሌሊት አደረ። ዮናስን ወደ ባህሩ ሊጨምሩት ሲሉ ምን አሉ? እኛ ከዚህ ሰው ደም ምንድነን? ክርስቶስን ሊሰቅለው ሲል ጲላጦስ ምን አለ? እኔ ከዚህ ሰው ደም ንጹህ ነኝ። ዮናስ ከነነዌ በኋላ እንደሰበከ ክርስቶስም ከሞት ከተነሳ በኋላ ሰብኳል። ስለዚህ ለእናንተ የሰበከላችሁ ክርስቶስ ሳይፈልግ አይደለም፣ ፈልጎ ነው የመጣው። በአሳ አንበሪ ተይዞ አይደለም፣ በፈቃዱ ነው የመጣው። ለእናንተ የሰበኩላችሁ እኔ የተሻለ ሰባኪ ነኝ፣ ከዮናስ የምበልጥ እኔ ከዚህ ያለው ይላል ክርስቶስ። ብዙ ዓመት ተምረን
መለወጥ ላልቻልን ሰዎች የነነዌ ሰዎች ሕይወት ይገርማል። ሁሉም ንስሐ ገቡ፣ ከጫፍ እስከ ጫፍ። ነገስታቱ ሳይቀር ከዙፋናቸው ወረዱ፣ ማቅ ለበሱ፣ አመድ ነሰነሱ። እንስሳቱን ሳይቀር አጾሟቸው። ይገርማቸው። እንስሳቱን ሳይቀር አፋቸውን አሰሩት፣ እንዳይበሉ አደረጓቸው። ነነዌ ስለ ኃጢአቷ አለቀሰች። ቅዱስ ኤፍሬም ሶርያዊ ምን ይላል? እስራኤል ወይን ጠጅ እየጠጣች በወይን ጠጅ ስትራጭ፣ ነነዌ በእንባ ትራጭ ነበረ፣ ታለቅስ ነበረ። የነነዌ ሰዎችን እንባ ለሁላችን ያድለን። በዮናስ ስብከት ንስሐ ገብተዋል አለ። የስብከት ዓላማው ማስደሰት ይመስላችኋል? አይደለም። እኛ አሁን ስንት ስብከት ሰማን። ያደለው በአንድ ስብከት ይድናል፣ በአንድ ስብከት ንስሐ ይገባል። ጴጥሮስ ንስሐ የገባው የምን ጩኸት ሰምቶ ነው? መልሱልኝ። የዶሮ ጩኸት። በዶሮ ጩኸት ንስሐ ይገባል። እኛ ግን የዶሮቹን አጫጫ ነው የምናወዳደረው። ስብከት እኮ እናማርጣል። የዛሬው ሰባኪ አቤት አቤት እያልን ማለት በዶሮ ጩኸት ታጅበን ነው ኃጢአት የምንሰራው ራሱ። ወይም ደግሞ ዶሮውን አርደን እንበለዋል። በእርግጠኝነት ኢትዮጵያውያን ጮኸ ብለን ንስሐ አርደህ ትበለዋል። የነነዌ ሰዎች ደግሞ የባሰ ነው። ፍቅር ምህረት በሌለው ስብከት ልባቸው ተነክቶ ተመለሱ። ስብከት ተሳካ የሚባለው በነገራችን ላይ ሰው ንስሐ ሲገባበት ነው። እኔ አሁን የተረዳሁትን ነገር ልንገራችሁ። አንድ ስብከት በጣም የተሳካ ነው የሚባለው ምን ሲሆን ነው? ለምሳሌ ህዝቡ ተምሮ ሲጨርስ እልልልልል ካለ አልገባውም ማለት ነው። እየሰማችሁ ነው? አልገባውም። እኔ አሁን ነው የገባኝ ይሄ ነገር በጣም። ወይ ደግሞ መጥቶ መምሩ አቤት ትምህርት የዛሬው ትምህርት ካለው አልገባውም። ትክክለኛ ቃለ እግዚአብሔር ሲሰጥ ሰው ልቡ ሲነካ ያስተማረኝ ማን ነው ይላል። መጥቶ አድናቆቱን አይናገርም። ብቻውን ሄዶ ማልቀስ ነው የሚፈልገው። ከፈጣሪው ጋር መገናኘት ነው የሚፈልገው። ከኛ ጋር የሚያገናኝ ስብከት አለ። ወደ እግዚአብሔር ለመሄድ የሚያስመኝ ስብከት። ቅዱስ ጳውሎስ ምን አለ? የእግዚአብሔር ቃል ሰይፍ ነው፣ የውስጥ ሐሳብን ስሜትን እስኪወጋ ድረስ ኃይል ያለው ሰይፍ ነው አለ። አንድ ሰው በሰይፍ ሲወጋ አቤት ሰይፍ አወጋግህ እንዴት ደስ ይላል። እንደው አወጋግህ በጣም ደግሞ ወጋኝ እስቲ ይላል አይልም። ህመሙን መቋቋም አይችልም። የእግዚአብሔር ቃል ሰይፍ ነው። ነፍስህን ሲወጋ ማን እንዳስተማረ ትረሳዋለህ። የተናገረህ ማን ስለሆነ? እግዚአብሔር ይናገራችሁ። እኛ ከምንናገራችሁ እሱ ቢናገራችሁ ይሻላል። እሱ ያናገረህ ቀን ትቀየራል። የእሱ ቃል መሆኑን ፊል ያረከው ቀን የተሰማ ቀን ትወጣለህ። ከመቃብርም ቢሆን አላዛር ውጣ ብሎ እንዳስወጣው ያስወጣል። ተነስ ካልጋ ይላል። ከኃጢአት አልጋ ትነሳለህ። ሰው ከሚሰብከን እግዚአብሔር ቢሰብከን ይሻል። እግዚአብሔር ሁላችንን ያስተምረን። አዎ የእሱ ቃል ሲሆን ኃይል አለው። የዮናስ ስብከት የስብከቱ ኳሊቲ አይደለም የነነዌ ሰዎችን የመለሳቸው፣ የእግዚአብሔር መልእክት ስለሆነ ነው። ኃይል ያለው ለዛ ነው። ወዲያውኑ ንስሐ ገቡ፣ ተመለሱ፣ ማቅ ነሰነሱ። እግዚአብሔርም በነነዌ ላይ ሊያደርገው ከነበረው ጥፋት ራራ፣ ይቅርም አላቸው። እኛንም ይቅር ይበለን። አይገርምም? ማራቸው። እግዚአብሔር ማረኝ ሲሉት ማራቸው። የመጨረሻው ምዕራፍ ምንድነው? የዮናስ ምላሽ ነው። ዮናስ በጣም ከፋው። መጀመሪያ እኔ በጣም ከዚህ ከትንቢተ ዮናስ ሳነበው በጣም ፈገግ የሚያሰኘኝ ዮናስ ከከተማይቱ ወጣ ብሎ ዳር ቦታ ላይ ጥሩ ቦታ ላይ ቁጭ ብሎ ጥላ ነገር አድርጎ ፀሐይ እንዳይመታው መጠባበቅ ጀመረ። ነነዌ ምን እስክትሆን ልክ እንዴት ነው ይሄ ባህር ዳርቻ ላይ ሆነው ጁስ እየጠጡ ፀሐይ ስትገባ የሚያዩ ሰዎች የሉ ሚዝናኑ? እንደዛ ማለት ነው። ህዝቡ ሲጠፋ ሊያይ ጥሩ ቦታ መርጦ አራክፎ አንጥፎ ቁጭ ብሎ ቢጠብቅ ነነዌ ያጠፋ። ተበሳጨ። እኔ ብያለሁ ድሮም አንተ ለምትምረው ነገር እኔን ውሸታም አስባልከኝ አለ። ተበሳጨ። እግዚአብሔርን ጊዜ ምን አደረገ? ዮናስ የተጠለለባት ቅጠል ነበረች፣ እሷን አደረቀበት። ሲደርቅ ፀሐይ ያገኘው። ፀሐይ በጣም ሲመታው ራሱን አመመው። የበለጠ ተበሳጨ፣ ተናደደ። ሲናደድ እግዚአብሔር እንዲህ አለው፣ በእውኑ ለዚህች ቅጠል ወይም ለዚህች ቅል ለምን ታዝናለህ?
አለው። እርሱም እስከ ሞት ድረስ እጅግ አዝኛለሁ አለ። ዮናስ በጣም የዋህ ነው። በሆነ ብሞት ይሻለኛል አለ። አንድ ቅጠል ምን ስላለች ስለረገ ብሞት ይሻለኛል አለ። እግዚአብሔር ምን አለው? አንተ ትበቅል ዘንድ ላልደከምክባት ላላሳደግካት በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅል አዝነሃል። እኔስ ቀኛቸውና ግራቸውን የማይለዩ 120,000 የሚበልጡ ሰዎች ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን አለ። አንተ ለአንድ ቅጠል የተበሳጨው ግራ ቀኛቸውን የማይለዩ የፈጠርኳቸው ልጆቼ የነነዌ ሰዎች የነሱ ነገር እንዴት አያሳዝነኝም? ዮናስ ከእግዚአብሔር ጋር የተነጋገረው በብሉይ ኪዳን ሆነ እንጂ አሁን ቢያገኘው ደግሞ ምን እንደሚለው ታውቃላችሁ? አንተ ላልደከምክባት ቅጠል አዘንክ፣ እኔ ከሰማይ ሰማያት ወርጄ በበረት ተኝቼ ጾሜ ጸልዬ ወድቄ ተነስቼ መስቀል ተሸክሜ ተቸንክሬ የሾህ አክሊል ደፍቼ በደሜ ላዳንኳቸው አላዝንምን ይለው ነበር። ከዮናስ የሚበልጥ በየት አለ? በዚህ አለ። ከዮናስ የሚበልጠው መምህር ክርስቶስ ለነነዌ ሰዎች ያደረገው ምሕረት ለሁላችን ያድርግልን። የሰማነውን በልቡናችን ያሳድርብን።